NBC ታለንት ሾው የአሸናፊዎች አሸናፊ ውድድር ዛሬ ሁለተኛ ቀኑን አስቆጥሯል። በዚህም ደግሞ የዕለቱ ተወዳዳሪዎች የመጀመሪያውን ዙር ስራቸውን ከሰላምታ ባንድ ጋር ቀደም ሲል እንደተመለከታችሁት ቆንጆ አድርገው ተጫውተውልናል። አሁን ሰዓቱ የዳኝነት ነው። ስለዚህ ተወዳዳሪዎች ወደዚህ ይመጡና አስተያየታቸውን ይሰማሉ ማለት ነው። እናንተም ደግሞ በየቤታችሁ ሆናችሁ 8841 ላይ ያልተገደበ ቴክስት በመላክ YouTube ላይ ደግሞ አንድ ጊዜ ብቻ የኮድ ቁጥራቸውን ኮሜንት በማድረግ የአራተኛ ዳኝነት ሚናችሁን መወጣት ትችላላችሁ። በዚህ ውድድር እንግዲህ የተለያዩ ስፖንሰሮች አሉን። የውድድር ወደ እናንተ መድረስ እንዲችል ከኛ ጋር አብረው ይሰሩ በርካታ ስፖንሰሮች አሉን። የጃክ ብራንድ ኢጄስ 1 ሞዴል የ2024 ምርት ኤሌክትሪክ መኪናን ጨምሮ ሌሎች በርካታ ሽልማቶች በሚያስገኘው በዚህ ውድድር ላይ ታምሬን ሞተርስ በቀዳሚነት የፕላቲኒየም ደረጃ ስፖንሰር ሆኖናል። ታምሬን ሞተርስን ጂግ አድርገን እናመሰግናለን። ጸደይ ባንክ ደግሞ የዚህ ውድድር አንደኛ ደረጃ ስፖንሰር ነው። ጸደይ ባንክን ጂግ አድርገን እናመሰግናለን። የአዲስ አበባ ባህል ኪነ ጥበብ ቢሮ የዚህ ፕሮግራም ተጨማሪ ስፖንሰር ነው። እሱንም ጂግ አድርገን እናመሰግናለን። ሌላኛው ስፖንሰራችን ደግሞ ማኪ ሀበሻ ነው። ማኪ ሀበሻንም እንዲሁ ጂግ አድርገን እናመሰግናለን። አሁንም አብራችሁ እንድታመሹ እንጋብዛለን። ተወዳዳሪዎች ወደዚህ ኑና የመጀመሪያውን ስራችሁን አስተያየት ከዳኞች ተቀበሉ። ዛሬ ሁለተኛው ቀን እንደሆነ ይታወቃል። እጅግ በጣም እየጦፈ እየደመቀ እየናረ የሚመጣ ውድድር መሆኑ ደግሞ ከወዲሁ ተገማች ይመስልናል። በሁለተኛው ቀን እንዲህ ያለ ጥሩ ሙዚቃ ከሰማን እንግዲህ በቀጣይ ቀናት ምን ደረጃ ልንደርስ እንደምችል የሚያሳይ ነው። ስለዚህ እናንተ በያላችሁበት ለነሱ ድምጽ እየሰጣችሁ ቀጥሉ። አሁን የዳኞች አስተያየት። መጀመሪያ እንኳን ደህና መጣችሁ ለአሸናፊዎች አሸናፊው። እንግዲህ ዛሬ ከጅማሬው ልክ በቃ ወደ መጨረሻው አካባቢ እንደሄድን ነው የሚሰማኝ። እዛ ጋር የሚጠበቀውን አይነት ፐርፎርማንስ ነው ያየነው። እንግዲህ ከዚህ ቀጥሎ ምን ሊጠብቀን እንደሚችል እያሰብንበት ነው ማለት ነው። እኛም ራሳችን በጣም መጠንቀቅ አለብን። ጠንካራ ነው በጣም። ከሳሙኤል ሊጀምርና ሳሙኤል ያው እንደ ቀድሞው አሁንም የሚደንቅ አስገምጋሚ ድምጽ፣ የድምጽ አጠባበቅ ዳይናሚክ ራሱ በጣም አስገራሚ የሆነ መድረክ አያያዝ፣ በተለይ ደግሞ ከባለፈው ከነበርንበት ውድድር ወደ መጨረሻዎቹ አካባቢ ላይ ነበረ በደንብ ወደሱ ነገር ሞር ኢንተርቴን የማድረጉን ነገር እሱ ላይ መጣው ያለ ተፈጥሯዊ ታለንት ላይ ብቻ ነበር ያን ጊዜ ተኮርኩና አሁን ከጅማሬው አምጥቷል። ያን ጊዜ ምን ነው ቀድመ ቢሆን ኖሮ ወደ መጨረሻ መጣውን ነበር ስለነበረውና ይሄን አስደሳች ነገር ነው። ይሄንን ማየት በጣም ድንቅ ነው። መንግስቱ ያንተም ጉልበትና የድምጽ ቶን በጣም አስገራሚ ነው። ትንሽ መጀመሪያ ፈርቼ ነበረው ድምጽን ከውጪ ሰምታችሁ ስገቡ ከዚህ በፊት ምን እንላችኋለን አይደል? እዛ ጋር ሙዚቃው የማይሰማችሁ ከሆነ ትንሽ ፒች እንዲ ሊያወጣ የሚችለው ነገር እሱ ያስፈራልና ልክ የመጀመሪያው ቃል ላይ ጠጋ ብሎ ወደዛ ነገር ነበር፣ ግን ወዲያውኑ ኮንትሮል ነው ያደረከው። ተመልሳል ሙሉ ለሙሉ። እሱም በጣም ጥሩ ነገር ነው። የሚደንቅ ፐርፎርማንስ ነው። ሱራፌል ሙሉ ለሙሉ ያው ጠንካራ ድምጽ፣ አስገራሚ አቀራረብ፣ ከአለባበስ ከአደናነስ ጀምሮ በቃ የመድረኩን ሙሉ ለሙሉ በደንብ በቃ አስማት ሆነበታል። በጣም ድንቅ ነገር ነው። ያው ካንተ ሁሉ ጊዜ የምንጠብቃቸው ነው። ያቀረብከውን ዘፈን እንደውም እየተነጋገርንበት ነበር። ብዙ ጊዜ ከፍ ብለው የሚጀምሩ ዜማዎች ሁሌም አስቸጋሪ ናቸው። የመጀመሪያው አዝማች ከፍ ብሎ ሲመጣ ብዙ ጊዜ ዝግጁ አይሆንም ጉሮሮና ከባድ ነው፣ ግን ፐርፌክት ነበር። በቃ በጣም ምርጥ ነው። ብሩክታይት ለብሉዝና ለሶል በደንብ በቃ የሚሆን ጠንካራና የድምጽ ለዛለሽ ለነሱ አይነት አዘፋፈኖች። አንድ ነገር ምለው ቃላቶቹ በደንብ እንደዚህ ገፋ ብለው እንዲጠቀም እሱን ትንሽ ገፋ የማድረግ ነገር እንዲሰሙ ቃላቶቹን እሱኛው ነገር ላይ ብቻ ብትሰሪ ብዬላለሁ እንጂ ድንቅ አቀራረብ ነው። አበባው እንደ ዘውትሩ ሁሉ በጣም ቆንጆ። እዚህ ውስጥ ደግሞ እንደ ኳሊቲ ማነሳው ነገር አለ ለሁላችን የሚሆን ትንፋሽን እስከ መጨረሻው ስንኝ ድረስ በደንብ አድርጎ ገፍቶ የመጠቀም አቅም በጣም ትልቅ ነገር ነው። በቃ የመጨረሻው ፊደል ወይም ትንፋሽ ሁላ በደንብ ልቀም ብላ እንድትሰማ ያደርጋል። እሱ አንተስ በደንብ ያየውት ነገር ነው። የቃላት አጣጣል ላይ ቃላቶቹን አሁን እያንዳንዱ ዘፈን ሲዘፈን በእያንዳንዱ ውስጥ የሚያርፍበት ነገር አለና ያንን አሁን ግሩቭ ከባንዱ ጋር ግሩቭ አረጋ ወይም ከምቶቹ ውስጥ ካሉት ነገሮች ጋር ምንለው እሱ ነውና በራስህ የድምጽ የቃላት አጣጣል ነው ያረከው፣ ግን እዛው ሪትም ውስጥ ሆኖ ነው ሌላ አይነት ግሩቭ ነው የሰጠው። ያ ማለት ዜማን መልሶ የራስ ማድረግ ማለት ነው። በጣም ትልቅ ነገር ነው። ብዙ ዓለም
ብዙ ለውጦች አንተ ላይም ከዚህ በፊት ያው ደጋግም ያለው እንደውም አንድ ጊዜ ትንሽ ቆጣም ብዬ ነበረ ግን ከዛም በኋላ የሚገርሙ ለውጦችን ያሳየንና የሚደንቅ ለውጦች ነው ያለው ታንተ ውስጥ በእርግጠኝነት በዚህ ሁኔታዎች እየተጓዝክ ካለት ለት ባሉት ነገሮች ውስጥ እየተጓዝክ ሄድክ ሌላ በቃ የራስን ዓለም ውስጥ ትልቅ ነገር ላይ ትደርስበታለህ በእርግጠኝነት ምክንያቱም የዘውትር ተማሪ ነህ የተባልከውን ነገር ሰምተህ የመምጣቱ ጉዳይ ላይ በጣም ሰርተህበታልና ድንቅ ነገር ነው በዚሁ ቀጥላለሁ ሳሊም አንቺም ጋር ያለው ቅድም ያውን ግሩቭ ያልነው ነገር ላይ ቃላቶችን ለምሳሌ እዛ ነፃነት ዘፍናቸው ካለው በራስሽ መንገድ ውስጥ ነው እዛው ሪትም ውስጥ ግን እዛው ሪትም ውስጥ ሆኖ ነው ሪትም አውዱሎ ምናም ሳይሆን በዛው ውስጥ ቃላቶቹን ግን ወደ ተለያየ አቅጣጫ አርገሻቸው ግን ያንን እየጠበቅሽ ነው ሌላ ግሩቭ ነው የሰጠሽው ያም በራሱ የራስ መልክ አለ ማለት ነው እዛው ውስጥ ትልቅ ነገር ነው ምነግርሽ ነገር ቢኖር ግን ጉልበት እንዲኖርሽ ፊያቶ በቃ የሆድ ወይም ዲያፍራም ድምጽ ለምናም ብትሰሪበት የበለጠ ጎላ ያለ ጉልበት ይኖርሻል የበለጠ ተጫውቻለሽ በተረፈ ግን ጣሙን ጠብቀሽ ተጫውተሽዋል እዩ እንዴት ናችሁ በጣም የሚገርም ዙር ነው የዛሬው ዝም ብሎ መሰረታዊ ነገር ልንገራችሁና እንትን አሁን ሁላችሁም ትችላላችሁ አሁን ስንሰማ ለመለየትም ያስቸግራል እንደው ጥቃቅን ስተት የግድ ስተት ስለምንፈልግኛ የግድ ስተቱን ስለምናይ ነው አሁን ብልጠት እናንተ መጠቀም አለባችሁ ማለት ነው የተለየ ነገር መፍጠር አዛዛም ላይ ሊሆን ይችላል ወይ ደግሞ የራሳችሁን አሁን ብዙዎቻችሁ ሪኮርዲንግ ስቱዲዮ ታውቃላችሁ እንተዋወቃለን አይደል ብዙ እንገናኛለን ስለዚህ የሆነ የራሳችሁን ነገር ፈጥራችሁም ሊሆን ይችላል የሆነ ነገር ብታረጉ የተለየ ነገር ያሰጣችኋል ለነጥብም ማለት ነው ለማለየት ማለት ነው እንጂ በጣም በፕሮፌሽናል ነገር ነው የምንሰማው ጥቃቅን ነገር ልንገራችሁ እንጂ ይሄን ፖይንት እንዳትረሱ እሺ ለሚቀጥለው ዙር በተለይ ይጠቅማችኋል ሳሙኤል በጣም አሪፍ ነው በጣም መሻሻል አለ ከበፊቱ የተሻለ ሙልት ያለ ድምጽ ነው ቆንጆ ነው አንዳንድ ቦታ ላይ የሆነ የግሩቭ ችግር ነበር ሪትም አንዳንድ ቦታ በጣም ጥቂት ነው ግን ማስተዋል ብቻ የሚፈልግ ስትገባ በተለይ አዝማቹ አካባቢ ማለት ነው መንግስቱ በጣም ጥንቃቄ ያለው አዘፋፈኑ ደስ ይላል እሺ ቆንጆ ነው በጣም ደግሞ ትንሽ ሪላክስ አርግ አትጨነቅ መለክ ላይ ስትሆን በጣም አሪፍ ነው ሱራፌል በቃ ከሀብ እስከፈ ልክ ነበርክ ይገርማል ዘፈኑንም ስለምወደው ነው መሰለኝ በደም ነበር እየሰማው የነበረውና በጣም ቆንጆ ነው እንደ ስተት ማየው በቃ ስተት አለ መስራተን በጣም አሪፍ ነው ብሩክታዊት የሚገርም ነው እንደውም ምን ጠብቄ ነበር መሰለሽ የሆነ ወይ ከአማርኛ ጋር የሆነ ነገር ልታረገው ነው የሆነ ነገር ብቻ ጠብቄ ነበር ወይ ደግሞ ከፊት ለምን አንቺ እንትን እንጉርጉሮ ነገር አጨምሪበትም የአማርኛ ሳይሆን ከፊት የሆነ ነገር ብትጨምሪው የተለየ ነበር የሚሆነው የተሻለ ይሆን ነበር አበባው አቤት በጣም ነው የሚገርመው ታውቃለህ ሙልት ያለ ግርማ ሞገስ ያለው ድምጽ እንዴት ደስ እንደሚል ስትሰማውና አንድ ሁለት ቦታ ስተት ማትለው አይ ዶንት ኖ ወይ ከባንድ ጋር ይሁን አላቅም ከድራም ጋር ትንሽ ላግ ነበር ፊል ታረጋዋለህ ብዬ አስባለሁ በጣም እንትን ኤክስፒሪየንስ ልጅ አውቃለሁና እሱ ጋር ብቻ አንተ ጥንቃቄ አድርግ በቻልከው መጠን ወደፊት ነበር እየቀደምክ የነበረው እሺ ብዙ ዓለም በጣም አሪፍ ቆንጆ ነው በቃ የዘፈን ምርጫን በሚቀጥለው ደግሞ ሌላ ተጠብቃለሁ እሺ መጥፎ አይደለም እኮ ግን የተሻለ ለመሆን ከነሱ ለመብለጥ ማለት ነው የታለ ልጁ ሁለተኛው አዝማች ላይ ተጠቀምሽው ነገር አሪፍ ነው እሺ የቀየርሽው ነገር ትንሽ ቀየር አድርገሽዋል አይደል በቃ አሪፍ ነው ይሄ ነው የሚፈልገው እንደግል ማለት ነው እንደግል እንደኔ ቴክኒክ አንደኛ ነው አሁን ምንድነው የሚያስፈልገው ትንሽ ጉልበት ፊያቶ እሺ በተረፈ ቆንጆ ነው በሚቀጥለው ደግሞ አሪፍ ነገር ከዚህ የተሻለ ብልጡን እሺ አብራችሁ ስለቆዩ አሌክስና እዩ የሚሰጧቸው አስተያየት በጣም ከንጽጽር ጋር የተያያዘ ነው የሚሆነው እኔ ዛሬ ድንገት አይቼ ከምሰጣችሁ በጣም የተሻለ ነውና በደንብ አድርጋችሁ እንድትወስዱት መጀመሪያ መክራችኋለሁ ለኔም በጣም ጥሩ ፐርፎርማንስ ነው እንደ መጀመሪያ እይታ
ቆንጆ ነገር ነው የሰራችሁት። አሌክስ እንዳለው ደግሞ በጣም የጋለ ስሜት ይዛችሁ ነው የመጣችሁት። ይሄ ደስ ብሎኛል። በጣም ቆንጆ ነው የብዙዎቻችሁ። ከሳሙኤል ልጀምር። ሳሙኤል በጣም ናይስ ኤክስፕሬሽን፣ ቆንጆ ምርጫ፣ በጣም ዘና ያለ አጫወት፣ ቅንጦ አጫወት፣ ጥሩ ፐርፎርማንስ ነው ያየሁት። አንድ ነገር ብቻ አስተካክል፣ እሱም ማይክ አጠቃቀም። ማይክ አያያዝ ራሱ አርት ነው። ራሱ ኖቶቹን ያስተካክልልሃል፣ ኤክስፕሬሽንህን ውብ ያደርግልሃል፣ የሚገባውን ድምጽ ራሱ እንዲያምር ያደርገዋል። በጣም ጎርሰህ ነው የያዝከውና ይኸው ራስህን ደግሞ የዘፈንከው ድምጻዊ በማይክ አያያዙ ነው የሚታወቀው። ስለዚህ ከሱም ራሱ ድምጹን ብቻ ሳይሆን ማይክ አያያዙንም መማር ጥሩ ነውና እሱን ብቻ አስተካክል እልሃለሁ። መንግስቱ ጥሩ ነው የድምጽ ምርጫ፣ የሙዚቃ ምርጫ። በተለይ የጉርጉሯን ፓርት ወድጃታለሁ። መጀመሪያ ሲጀምር ምን ገጠመው መሰለ ግን ይሄ ዜማ ሁለት ቅርጽ አመጣ። የዜማው ቅርጽ ወደ ታች ሲወርድ አንተም ስሜትህ ወደ ታች ይወርዳል፣ ኤክስፕሬሽንህ ይጠፋል። የዜማው ቅርጽ ወደ ላይ ቀና ሲል አንተም ስሜትህ ትንሽ ከፍ ይላልና ጉራማይሌ ነገር አለው። እሱም ማስተካከል በጣም አስፈላጊ ነው። በአንድ ስሜት ማለቅ መቻል አለበት እና የትሪትመንት መዋዠቅ ሊኖር አይገባም። ኖቶቹ እኩል ነው ትሪት መደረግ ያለባቸው። ወደ ሁሉም ቅርጽ ሲሄድ ያንተም ስሜት ወደ ሁሉም ቅርጽ ልክ መሆን ነው ያለበት። ዝቅ ሲል ዝቅ ካልክ እኛን ትተውናለህ። የሆነ ሰዓት ሰልችቶን መስማት እናቆማለን። እሱን አይነት ነገር አይቼበታለሁ እንጂ የቶን ከለር ብዙ ነገር ጠንቃቃ ነው። እሱን አስተውለው ለማለት ነው። ዜማው ዝቅ አለ ማለት በቃ አቁመው ማለት አይደለም። እንደማቆም ይቆጠራል፣ እንደ መናገር ይቆጠራልና አዚም በቃ እሱን ልልህ ነው። ሱራፌል በጣም ቢዩቲፉል፣ በጣም ከስቴጅ አያያዝ፣ ከዜማ አረዳድ፣ ከአጨዋወት በጣም በጣም በቃ ፕሮፌሽናል የድምጻዊ ባህሪ አይቻለሁ። በጣም ቆንጆ ነው። አሌክስ ያለውን ልንገርህና ይሄ ዜማ የሚነሳው ብዙ ዜማዎች ከታች ይነሱና ወደ ላይ እያደጉ ነው የሚሄዱት። ይሄኛው ግን ቅርጹ ከላይ ይጀምርና ወደ ታች ነው የሚመጣው፣ እንደገና ይመለሳል። በርግጥ ሁሉ ጊዜ አሴንዲንግ ሲሄድ በጣም ቀላል ነው አስታመለ መሄድ ስለሚመች። ዲሴንዲንግ ኦርደር ካለው ግን ዜማው የምትነሳበት ኖት እርግጠኛ መሆን አለብህ። ቧጭሮ ነው የሚነሳው ያንተ ቁጭ በልና ስመው። ሌላ ጊዜ ኮንሸስ ሁን። እሱ የመጀመሪያው ኖት ምን ነው ተነሺ በቃ ተነስቶ ነው የሚጀምረው። ካልሆነ ኖት ነው የሚጀምረው፣ ዋዥቆ ይጀምራልና እሷ በቃ ካንተ አትጠበቅ። በብዙ ነገር ጠንቃቃ ስለሆንክ እሷን ብቻ አስተካክል። the first note ኢምፖርታንት ነው። እሺ እሷን ጭረቷን ብቻ አስተካክል። በጣም ቆንጆ ነው። ቆንጆ በጣም በቃ ያንተ ለማለት እንደው መቼም እስከሰው አንዲት ነገር ስለማጠፋ እሷን ለማለት ያክል ነው ምልህ። በጣም ናይስ ነው። እሺ እነግራለሁ። ብሩክታይት በጣም ቆንጆ ነው። በጣም ጥሩ የወደድኩት አጫዋወት ነው። ምን ልበልሽ፣ ቆንጆ ነው፣ ናይስ ነው። ስታይል አውቀሻል። የምታዜሚው ዜማ ምን አይነት ትሪትመንት እንደሚፈልግ በጣም ዊዝደም የተሞላ ነው አጫዋወትሽ። ኖቶች አንደርስታንዲንግ፣ ብሉ ኖት አንደርስታንድ ማድረግ ዋናዋ እሷ ነች። በቃ እሷን ነገር ካገኘሽ የዚህ ዘፈን ካራክተር ገብቶሻል። እስቲ በሌላ ዘፈን ደግሞ እናይሻለን። አንድ ነገር ብቻ ግን ቢሆን ደስ ይለኝ ነበር። አንቺ ልታረጊው አትችይም። ለሌላ ጊዜ ምርጫሽ ፕሮግረስ የሚያደርግ ዜማ። ይሄ አሁን የዜማው አካሄድ ሉፕ ነው የሚሰራው። ሉፕ ከሚሰራ ዜማ ይልቅ ፕሮግሬሽኑ ከፍ እያለ የሚሄድ ዜማ ያንቺን ድምጽ ለመለካት ይረዳል። እዚህ ውስጥ ልክ ነሽ፣ ግን በሌላ እንዴት መገንዘብ እንችላለን የምትለዋን እንድናውቅ የሆነ ስሜት ብታሳይን ጥሩ ነው። ቅድም እዩ እንዳለሽ የመጀመሪያው ዜማ ያንቺ ቢሆን የሆነ ኢምፕሮቫይዝድ የሆነ ቨርዥን ጨምረሽበት ብትመጪ፣ የራስሽ ኢምፕሮቫይዝድ ቨርዥን ጨምረሽበት ብትመጪ አንቺን እናገኝሻለን። እሱን ለማለት ነው። በተረፈ በጣም ቆንጆ ነው። ሶስት ሰዎች ሁለተኛው ላይ ልሰማችሁ ፈልጋለሁ። አሁን ብሰጣችሁ ብዙ ላያረካ ይችላል የምሰጣችሁ ነገር። አብረዋችሁ የቆዩት ዳኞች እንደ ጥሩ ስሜት ወስደውላችኋል። ስለዚህ የነሱንም አስተያየት ላለመጉዳት ብዬ አበባውን ብዙ ዓለም መሰረትንና
ሳልም ነው ስምሽ ሳልም ድሪባን እናንተን ሁለተኛው ዙር ላይ ላዳምጣችሁ የሁለቱንም አጠቃላይ በኋላ ሰጣችኋል